ምንድን ያረከው አንተ? ሸባረካት እግሯ ተንቀሳቀሰ። ቁጭ ማለት ብቻ ነው የማትችለው፣ መነሳት በራሷ ጊዜ ሽንት ቤት መቀመጥ አይችልም። ያዥኝ በኪዳነ ምሕረት ስም ብለሽ እጅሽን ያዥ። ብድግ በይ በኪዳነ ምሕረት ስም ብለሽ እኔን ያዥኝ። ብድግ። አዎ እሺ፣ ነይ ተራመጂ። ዞር በልላት። በኪዳነ ምሕረት ስም እያልሽ ሂጂ፣ ሂጂ፣ ተራመጂ፣ አይዞሽ፣ ሂጂ፣ ተንቀሳቀሺ። አንሳ አንተ ዞር አድርጋ። ቀና በል ደግሞ እስኪ አንተ ቀና በስላሴ ስም። እሺ ምንድን ያረከው አንተ? ሸባረካት እግሯን መጀመሪያ እንዳትሰግድ ከዛ እንዳትሰራ አረኳት። እጅጉራን ቆይ ከስራ አፈናቀልክ? ምን ነበር የምትሰራው? አረብ ሀገር ነበረች። ሁለታ መሰራችና ቤተሰቧ እንደመጠየቅ ስትመጣ ለከፍኳትና ሄደች። ለከፍካት? አሁን ቆይ አዳምጠኝ። እግሯን ሽባ ካረክ ስንት ጊዜ ነው? እግሯ ተንቀሳቀሰ። ቁጭ ማለት ብቻ ነው የማትችለው፣ መነሳት በራሷ ጊዜ ሽንት ቤት መቀመጥ አይችልም። ስንት ጊዜ ነው ሽባ ካረካት? ከህዳር ወር ጀምሬ ህዳር ኪዳነ ምሕረት ደረሰችላትና እንግዲህ ህዳር፣ ታኅሳስ፣ ጥር፣ የካቲት፣ መጋቢት 5 ወር ማለት ነው። ነጭ ዶሮ ላኩላት። ተጨነቀች በሌሊት። ቆይ አዳምጠኝ፣ ቆይ አዳምጠኝ። ነጭ ዶሮ ነው ያልከው? መጀመሪያ ነጭ ዶሮ፣ ከዛ እባብ ጅራት ያለው እባብ ላኩላት። ከመቀመጫዋ ተነሳች። ከዛ ተጨነቀች። አረ ወይኔ ማን ይድረሳለች። ከዛ ትመጣችላት። መጣችና ነጭ ዶሮና እባብ ላካችሁት ለምንድን ነው? በቃ እንድትሰራ እቀናባታለሁ። ትሰራለች፣ እቀናባታለሁ፣ እቀናባታለሁ። ኧረ ቅናት ገደለ እኮ ሰው። አይ ከማን ጋር ነው የመጣችው? እና እስኪ አንተ ምን ናት? ባለቤቴ ነች። ባለቤት ናት። ከህዳር ወር ጀምሮ እግሯን እንደዚህ አስሮ ጠፍሮ ቁጭ አድርጓታል። አይ አረብ ሀገር ነበረች። ከመጣች አንድ ወር ነው። ገባኝ። 5 ወር ከህዳር ጀምሮ ነው ያስኳት ብሏል እኮ። እዛ እያለች እዛ ስላለች ያመኛል፣ እግሬ ይዘኛል ምናምን ትል ነበረ። እዛ ጀምሮ እግሬን ይዞኛል ብላለች። ከመጣች አንድ ወር ነው። ዛሬ እዚህ ይዛት መጣ። የት ነው? ከየት ሀገር ነው የመጣችሁት? እዚሁ አዲስ አበባ? ከአዲስ አበባ። እሺ ባለቤትን እንግዲህ እንዲያረጉት የራስ ወዳጅ ናቸው የሚቀኑት፣ የራሳችሁን ህይወት የሚያውቁት። በነገራችን ላይ መተትን ህይወታችሁን እድላችሁን እናንተን የማያውቅ ሰው በፍጹም መተት አያረግም፣ አይመትትም። ምናችሁን ያውቃል። ምንም ስለማያውቅ ምንም አያረግም። የኔ የምትሉት የተግባባችሁት የተዋወቃችሁት የራስ ያላችሁት ሰው ሁሉ ነገራችሁን ስለሚያውቅ በዛ ይቀናል፣ ይመትታል። ኑሯችሁን አይቶ በኑሯችሁ ይቀናል፣ በስራችሁ ይቀናል፣ በማግኘታችሁ ይቀናል፣ በመልበሳችሁ ይቀናል። ዝም ብላችሁ ራሱ ደስ ብላችሁ እየሳቃችሁ ስትገቡ ስትወጡ እንደው በቃ ጥርሳቸው ይርገፍ እያሉ የሚናደዱ እኮ ስንቶች አሉ። ዝም ብለው በቃ ልፍ ስትሉ በቃ እንደው ክንፍ የሚሉ አሉ በብስጭት። መተት እኮ በጣም ፈርጀ ብዙ ነው። አሁን አንዳንዱ እኔ ምን እድል አለኝ አሁን በእኔ መተታል ወይ? እድልን የታውቀዋለህ አንተ? ያንተ ጠላቶች ናቸው የሚያውቁት። እኔ ምን አለኝ ትላለህ? ሄደው አውደ ነገስቱ ጋር ሲያስገልጡ ወዳጅ እንደ አረብ ነዳጅ የሚመነጨውን እድልን ያያሉ። በቃ እየቀዱ ይወስዳሉ። ታስረ ቁጭ ትላለህ። ከዛ በኋላ የኔ እድሌ ነው ትላለህ። እድል እኮ ተወስዷል። እግዚአብሔር ለኔ ምንም አላረገም ትላለህ። የራስ ጓደኛ ህይወትን ነጥቆ ማለት ነው። በቅናቱን እንዲያረጋችኋት እግዚአብሔር ይመስገን ብቻ ነው የምትለው፣ ሌላ ነገር አትልም። እግዚአብሔር ይመስገን። ቁጭ ብላሽንም ደህና ነሽ? እግዚአብሔር ይመስገን። በስላሴ ስም በል። በመድኃኔዓለም ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም ወገቧን
ወገቧን ወገቧን በል እግሯን ያሰርኩ እግሯን ያሰርኩ እግሯን ያሰርኩ የምቀኛ መተት የጓደኛ መተት ሁላችንም ለቀናል። ያሰርነውን ወገቧን እግሯን በኪዳነ ምሕረት ስም ፈተናል። የመጨረሻችን ነው። በል 7 የጮና አውጡ ቶሎ በል። 1 ቀጥል፣ 2 ቀጥል፣ 3 ቀጥል፣ 4 5 6 በል። የመጨረሻ ገንዝ እና ቅዱስ ገብርኤል ቅዱስ ሩፋኤል ሲኦል ያወርዳችሁ። ኪዳነ ምሕረትን አመስግኑላቸው። እናንተ በመተት ተቸገራችሁ፣ እኛ ደግሞ በእናንተ ተቸገርን። እኔ አገልግሎት እኮ አይደለም የሚያስቸግረኝ፣ የእናንተን እንዲህ አይነት ህይወት ማየት አያስቸግርም? በጣም እኮ ከባድ ነው። እንደ ቀልድ ነው የምታዩት። የሰውን የተሰበረ ህይወት ማየት በጣም ከባድ ነው። አማትቢ እግዚአብሔር ይባርክሽ። አማትቢ ማን ነው ስምሽ? መብርሂት። እሺ ነይ ያዥኝ። በኪዳነ ምሕረት ስም ብለሽ እጅሽን ያዥ። ብድግ በይ። በኪዳነ ምሕረት ስም ብለሽ እኔን ያዥኝ። ብድግ። አዎ እሺ ነይ ተራመጂ። ዞር በልላት። በኪዳነ ምሕረት ስም እያልሽ ሂጂ፣ ሂጂ፣ ተራመጂ። አይዞሽ ሂጂ፣ ተንቀሳቀሺ። አንሳ አንተ ዞር አድርጋ ሂጂ ወደዛ። ትንሽ ፈታ በይ። አይዞሽ ነይ ወደዚህ። እሺ ደስ አለሽ? አዎ። በስንት ቀንሽ አሁን እንደዚህ ቆመሽ ተፈተሽ ሄድሽ? በስንት ወርሽ? አጠቃላይ ህዳር ወር ነው የጀመረኝ። ህዳር ወር ነው እግርሽ ወገብሽ የታሰረው? አዎ። እጄም አይንቀሳቀስም። እጅሽም እስኪ እጅሽን እንደዚህ አይደርስም ነበር። እንደዚህ እጇ እንደዚህ አይታጠፍም ነበረ? አይታጠፍም ነበር። ይኸው መስገድም አልችልም። እንደዚህ ሊሰግድ ስል አያስነካኝም። እዚህ ጋርና እዚህ ጋር ነው የሚያመኝ። ይኸው አሁን እኮ እጅሽ በደንብ ይሰራል አይደል? ወገብሽም እግርሽም ተፈቷል። ኪዳነ ምሕረትን አመስግኛት። እመቤት ምን ልበል? ቃላት ያጥረኛል። ምን ልበላት? እመቤት አመስግኑልኝ፣ አመስግኑልኝ። ሰው ሀገር ሳልቀር እዚህ ያመጣች እመቤቴ ናት። እመቤቴ ናት ያመጣችን። በሰው ሀገር እንቀር ነበር። አመስግኑልኝ፣ እናንተ አመስግኑልኝ። እግዚአብሔር ይመስገን። እስኪ አቶ ባልየውና አይዞኛ፣ አታልቅስ፣ ጠላቶች ያልቅስ። ና ደስ አለ? አዎ ደስ ብሎኛል። እንኳንም መብራን ፈታችልህ። እመቤታችንን አመስግናት። አሜን። ክብር ለእሷ ይሁን። አይዞኝ፣ አታልቅስ። ባለም ደስ ብሎት እያለቀሰ ነው። ይሄ የደስታ እንባ ነው። ይሄ ለእኛ ደስታችን ነው። ነገር ግን በየቤት ውስጥ በመተት በክፉ ሰዎች ተይዘው ደም እንባ የሚያለቅሱ አሉ አይደል? ለእነሱ ደግሞ ኪዳነ ምሕረት ትድረስላቸው። በየቤት የሚያነቡ ብዙ ሰዎች አሉ። መብራን እንባቸውን ታብሳቸው። አይዞሽ ነይ ጎበዝ። ቼክ እያደረገች ሰግዳለሁ ብላ አያችሁ፣ ብልጥ ነች። አንዳንዱ ከዳነ በኋላ ይጠራጠርና ባለፈው አይታችኋል አይደል? ሴትዮዋ ከተፈቱ በኋላ እስኪ ነገር ወገቤ ይሰራሉ፣ ቆይ ልቀቀኝ ብሎ ሰገዱ። አሁን እሷን በዘዴ ጎንበስ ብላ ወገቧን ፈተሸች። ጎበዝ። መብራን የመጨረሻ ታርግልሽ በሏት። ኪዳነ ምሕረትን አመስግኑላት።